ሊቨርፑላውያን ከባድ ማን ዘንድሮ ቶፕ ፎር ገብ ሊበዛበት ነው መሰለኝ። እኔም ጣመኝን ጀማው አልጣመኝም። ትርፍዬ እየተጋደለች ነው። ያ ብቻ አይደለም፣ ሃንግማንም ዛሬ ፐርፎርም ያደረገበትን መንገድ አይታችኋል። ካምባክ ሰርቶ ነው የመጣው። ሊቨርፑል ከባድ ድል ያስመዘገበው ጋይስ። በነገራችን ላይ ኒውካስትል ከበድ ያለ ቲም ነው። ያው ዘንድሮ ጥሩ ላይሆን ይችላል ያን ያህል ቢሆንም ግን ቀላል ሚናቅ ተፎካካሪ ቡድን አይደለም። 4-1 በሆነ ውጤት ነው የለጠፉት። ሁለቱ አዳዲስ ፈራሚዎቹ በአግባቡ ስራቸውን መስራታቸው ቀጥሏሉ። ሁለቱ እየተጣመሩ ነው፣ እየተዋዋዱ ነው። ዊርትዝና ኢኪቲኬ የሆነ ቀመር እያገኙ እየመጡ ነው። ጀሞ በጨዋታ ሂደት ላይ በደንብ ፕሮሰስ እየሆነ ነው፣ እየተብላላ ነው። አይዛክ መቶ ካረበሸው በቀር በጣም ቆንጆ ጥምረት እየሆነ የሚቀጥልም ይመስለኛል ጋይስ። ከዛ በተጨማሪ ግን ኮናቴ ጎል አስቆጠረ። ጎል ካስቆጠረ በኋላ ማለት ነው አራተኛውን ሲያለቅስ አይቼው በቃ በእናት በጣም ልብ የሚነካ ነው የልጁ ነገር። ያሳለፈው ነገር ቀላል የሚባል ነገር አይደለም። በጣም ከባድ ነገር ነው እያሳለፈ የሚገኘው አሁንም በሊቨርፑል ቤት ላይና አንጀቴን የበላኝ ጀማ። ነገ ታዲያ እንዴት ነው ሲቲ ላይ አትቋጥሩም? ሊቨርፑላውያን አቋጥሩም ነው? ምንድነው ሐሳባችሁ? እስቲ ሐሳባችሁን አካፍሉኝ። ይመቻችሁ።